አያ ፋይል ሽፑ መብረሪያው ክላሰር ማክበሪያ ማቅለያው የወረቀት ክምር ይውት ነገር ሲሻ ሰውን ማነሳሻ ይውት ሲልስ ቴምብር በሳንቲም ሊቀይር አያ ፋይል ሽፑ የዳኛው ጓደኛ የተመልካች ትኩረት የተከሳሽ መጽናኛ አያ ፋይል ሽፑ መብረሪያው ክላሰር ማቅለያ ማክበሪያው የወረቀት ክምር ጥራስልኝ ተመልካቾቻችን እንደናላችሁ አሁን ወደ መድረክ ለመመለስ ያሰብኩ ነው ወደ መድረክ ሲመለስ ግን የወደፊት ስራዎችን ሁሉ ጊዜ ሳቀርብ ከድንጋይ ውቅር ዘመን በፊት ነው ላለው ማለት ነው ከአክሱም ድንጋይ ውቅር ዘመን በፊት ነው ያልኩ መሰረቶችን ማቀርባቸው ማለት ነው ለዛውም በዚህ አይነት ማለት ነው ስሙ አባና እማ ሆይ የኔ ልጃችሁ የልመደ ተረት ከእንግዲህ በኋላ እንደማር ስልቻ እንደ ከረሜላ ከላይና ከታች መቋጠር ያለበት አባና እማ ሆይ እንግዲህ በኋላ የኔ ልጃችሁ የልመደ ተረት እንደማር ስልቻ ከላይና ከታች መቋጠር ያለበት ለምን ካላችሁ እሱን ተጠየቁ ወይ እኔ መልሰዋለሁ አለበለዚያ ከድንጋይ ውቅር ዘመን በፊት ያሉ ሰዎች መልሰዋል ማለት ነው ለመግቢያ ይሆነን ዘንድ በየትም ከፈጣሪ በታች ወይ በህብር ያሉ የነበሩ ሰዎች የኔ ሰዎች ናቸው የእውነት ሊቃውንት ሙሉ ስነ ጥበብ ለዓለም የሰጡ ይዘው የሚኖሩ ሳይደረስበት ለሰው ልጅ ጥያቄ በቃል ወይ በጽሁፍ በሙላት በጥበብ ያለው ሲተላለፍ ከኔ ሰዎች ዘንድ ነው የእውነት ነጸብራቅ ለዓለም የእውቀት ነጸብራቅ ለዓለም ያበራው ሳይዘበራረቅ መስመርና ቁጥር ፊደልን አካተው በመለኪያ ህግን ለምድር ዓለም ሰጥተው በኪነ ጥበቡ የሚጠብቋቸው አሁንም በፊትም የኔ ሰዎች ናቸው ሌላ ቅስፈት ፍራክሽን ሰከንድ ማለት ነው በዚህ ሀገር ወይ አፍታ ይባላል በአገራችን አገላለጽ በአማርኛ ማለት ነው አፍታውም ሩቅ ነው ልወቅ ብሎ ላቻ በቀን አያበቃም የቀን መጨረሻ ይጀምራል ይሉ እያጠናቀቁ ምን ነው አያልቅ ብለው ሰውን አይጠይቁ አስተባብሮ ሊያኖር ተረቱን ከንሳው ከባህሩ አሶች ከአዋፍና ከሰው ከምድር ከጽዋት ተፈጥሮ ካገኘው ለእርቅ ነው ያኔ ሲጀመር አንድ ያለው አልቦ ወተት ያለው ለእርቅ ነው ያኔ ሲጀመር አንድ ያለው አልቦ ወተት ያለው ስብሰባ ላይ ሰዎች ተሰብስበዋል ትልቅ ስብሰባ ነው አንድ ሰው እጃቸው ያወጡና ቅድም የተናገሩት በጣም ጥሩ ነው እና የጓዱን ሐሳብ ተደግፈዋለሁ ሌላ ሁለተኛው ሰው ይመስልና ሁለቱ ጓዶች የተናገሩት ሐሳብ ይሄኛው ጓድ የዛኛውን ጓድ ሐሳብ ደግፏል የሁለቱ ጓዶች ሐሳብ ደግፏል ሶስተኛው ነው ሁለቱ ጓዶች ካሁን በፊት የተናገሩት ሁለቱ ጓዶች ጥሩ ሐሳብ ነው ያላቸው ይሄ የሁለቱ ጓዶች አራተኛው ሰው ይሄው አሁን ሶስቱ ጓዶች የተናገሩት ጥሩ ነው ስለዚህ እኛ ነገሮችን ከማብዛዛትና ከማራባት ይልቅ የሁለቱ የሶስቱ ጓዶች ሐሳብ ማሳለፉ አይቀልም ሌላኛው አራተኛው ሰው ይመስላል አው አራቱ ጓዶች እንኳን በጣም ጥሩ ነገር ነውና የጓዶቹን ሐሳብ ነው ማጠናከር ያለብን ጓድ ግዴታ ነው ጓድ ሲል አንተ ያሉት ባዛኛው ተባለ ደኔ ወደ መጨረሻ ነው ተቀመጠ ምንድነው አባትቶ ጎበዝ እዚህ ሁላችንም ጓዶች ተሆነን ታዲያ ምን አለበት ሞክሼ እየተባባለ ብናወራ በሀገራችን የለመደ ልማድ ያሰርቃል ከማዕድ የሚባል አባባል አለ ሰውየው ልጅ ሆነው እንደ ልጅ ጨዋታ የለመደባቸው ይህ ነገር የለመደባቸው ነገር ምንድነው ሊረምዱ ልጅ ሆነው ይሄድ ማማ ተለለ አለፈ ያለ ልጅ ሆነው ማለት ማማ ተለለ አለፈ
ማለት ለምዶባቸው ብለው ሁሉ ጊዜ ስለሚሉ አድጎባቸው በኋላ አንድ እድሜያቸው አድጎ ልክ አዛውንት ከሆኑ በኋላ ያ አንድ እድር ሊቀመንበር ሆነው ሲያነቡ ማለት ነው ልማዳቸው እንዳለ ጎበዝ ይላሉ ሰው ጎበዝ በመሰረቱ ይህን እድር ለማቋቋም ያልፈረቀልነው ድንጋይ ያልጫርነው አፈር የለም ሁልጊዜ መቼም ይህን እድር ለማጠናከር ከፍተኛ ጥረት እናደርጋለን ቢሆንም በሐሳባችን የማይስማሙ ስንናገር እንኳን የማያደምጡ ይኸው እንደ ጉቻል አይነቱ አሁን አው እንጀራን ሲል አለፈ በአንድ ወቅት ነው ይባላል በሀገራችን በጣም ከፍተኛ የሆነ ፊርማቶሪ በዝቶ ነበር ይባላል እና ኑሮ ውስጥ ነበረ ፊርማቶሪ በጣም ተበዝቶ ሰው እንዲቆጣጠር በየቦታው ይዘዋወራል ፊርማቶሪ ማለት እነዚህ ኑሮ ያዳመጡ ሰዎች ማለት ናቸው በሀገራችን ፊርማቶሪ ይሏቸው ማለት ነው እና ሰው በጣም በኑሮ ውድነት ተማሯል አንድ በቆሎ በስሙን ይገዝቶ ነው አበልቷን ሊየጋት ወይ ጊዜ አሁን አንድ በቆሎ በስሙ አንድ በቆሎ ወይ ጊዜ አቤት ጊዜ ወይ አንድ በቆሎ በስሙ ይላል ከኋላው ዘውሩ ምንድነው የምትለው አንተ ምንድነው የምትለው አይብሮ በስሙ ይቆ 78 በቆሎ እንገዛ ነበር ታዲያ ምን ሆነ የምትለው ዛሬማ ጊዜው ወርቅ ነው አንዷን በልተን ወደ ስራ ብሮኮስ ብዙ 8-9 ፍንድቅ ስራ እንሰራም ነበር አሁን ዛሬ አንዷን በላና ወደ ስራ እንሄዳለን አባና ማሆይ የልጃቸው የእድሜ መሰረት በቅድሙ ከላይና ከታች እንደማለት ብቻ መቋጠር ያለበት ይሄኛው የሰፈር ዶሮዎች ናቸው ባሆ ያጨሱ ነው ባሆ ያጨሱ በትዛራት ማጥቶ አንድ ሽማግሌ ወዳጅ ሲያርገው ልጆች ቆይቻለሁ ቱምባቆ ተጠጣላችሁ ወይ ለአባታችሁ ባልና ገድ እኛ አባት የለንም የኢንኩቤተር ልጅ ነን እስኪ ዶሮ ደግሞ ያለችው ድንገራቸው ሰውየው ረጅሙን ሽመል ጎናቸው አስቀምጠው ከሰጣህን ላይ አይናቸውን ጥለው አንድ ሽማግሌ ፀሐይ የሞቁ በአይናቸው ቁራኛ ስጡን ሲጠብቁ መልከመልካም ዶሮ ልቦጥ ሆነች አዛውንቱንና ሽመል እያየች ካቅማማች በኋላ በአንድ እግሯ ቆማ ወደ ስጡ ስትበር አንገቷን አቁማ ደጋግማ እየመጣ ሰልችቷቸው ኖሮ እሺ እንኳን በማለት ታስሙ ኖሮ እንዳላየ ያዩ መድረሷን ሲያስተውሉ ከመቀሰት ደርሳ ተበላከረ ደግሞ ይሷንሶ ጉምጉምታ አሰምታ ናብላ ስትለው አውራ ዶሮ ጠርታ ያንቻነስና ተጠሪ ሌላው አሉና በሽመል ቀለቀሙ አስሯል መልሳት መታቸው ጉልበት ይባጣሉ በጣም ተበታይታ ስትክል አልቀሳ በጣም ተበታይታ ከዛም ማስተናፍላ ማረባው ታምባውን አደቃ ይህን ተናገረች በንዴት በስቃ ቆይናለ ይሄ እንደሚያመጣ ለገበያ እንቁላሉ ዘውቱ ይሽጥ የሚተዳደረው አጣው እንቁላሉ ከዴ እንደሚያገኝ ካልበላ አውቀዋል ሜዳ እንደማይወጣ እኔስ ካልተመገብ እንቁላል ከት ላምጣ በአመት ጨርቃራው ለጡት መያዣ እንኳን ፍራንክ አልጠየቅ እግሬን ጧት ማታ እንቅፋት ሲያነደኝ ከሙታን ሲያቀም መቀየሪያ ያለኝ ቆፍሬን ማናጣን ሲመበላው እንቁላል ከልክዬ ጉድን ነው የማየው ሳይንስ ብሎ ይግባል ኪድን እንደሞልቷል እሱን ይዋጥኩኝ አይጥልም እንቁላል ብላ ነጫሉ እየተበሳጨች ታክሲ አስቆመችና ከፋርማሲ ሄደች ከድንጋይ ውቅር ዘመን በፊት ነው አሉ ሰውየው መንገድ ላይ ሲሄድ አንዷን ሴትዮ ያንዱን ሰው የሚያገኛት ምን አይነቱ ነው ይሄ ጭንጋፍ ወይኔ ሰውየው ልጅ ይሄ ጭንጋፍ የት 9 ጊዜ ጀለጠኝ እኮ ባንስ ማነው እሱ ይሄ ጭንጋፍ 9 ጊዜ ጀለጠኝ ያንቺ ባል ነው ደግሞ እሱን ላይ ይዛል ምንድን ላይ ይዛል ይሄ ጭንጋፍ የኔኑ ቀምት ሆነው እንጂ ሰውየው ከሚስቱና ከእናቱ ጋር አብረው ይኖራሉ እናቱ ስሞታ ይነግራል ለኔ ልጅ አንተ ወልጅ ያሳል
እንደገና ባንክ ልካሽ ከብለ እንደው ነውርም ማለት ነውርም ማለት ምን ነው እንደው ነውር ነው ነው ሚስት እኮ አንድ ነገር ታሰራ የወደቀ ነገር አታነሳ የት እንደ አጋማት እኮ ምግብ መስራው አልፎ ተርፎ ቤት ይደርገው እንጂ እኔ ሚስቱን በጣም ስለሚፈራት ይላቸዋል ማማ ምን አሰብሽ ጊዜ ሚስቱን አስመከሳለ የተረክሽው ዛቦላ ሳይንስዬ አማጆች ይልተው ይመጣዳል ሲከራከር ሲጨቃጨቃሉ እንተፈረዱ አንተ ነሳ ያደርጋሉ ይዛቸዋል አሃት ወገብ የሚለው እናትና ቤተማክረው እሱ ልክ ከስራ ይመጣበት ሰዓት ያደርጋል ይችላል ይመጣና ቦርሳውን በቃ ማማጆች ይልተው አሁን እኮ ነው ይጠርቁ በቢያንጭ ነው መጠጋት ያለ ላንተማ ደክሞ ነው ይጠርጋሉ እናትና እኔ ተርጋለሁ ይስተካከሉት ምንድነው የሚያጨቃጭቃችሁ ቤት ለመጥረግ ነው ሶፋ ላይ ተወያዩ ይቻላል ምንድነው የሚያጨቃጭቃችሁ ቤት ለመጥረግ እርሱ አንድ ሳምንት አንተ አንድ ሳምንት ተተራራተራ አድርጉ አቤትስሽ አቤት አይነሽ ውበቱ ልቤሰውራልዩ ነው ፍጥረቱ ልብሽ ጨካኝ ነው መቼም አይበገ ራንቺት ወይ በትሽ ምነበር ይላል ስላይኖቼ እና ጥርሶቼ ቁንጅና አትከለት ያለክ ስራ ነው ልቤ ከዚህ ተጨክኖ ነው ማንተ እንደምታባብራት አንተ ለፍቅር አምላክ ብለሽ ነጋግሪኝ ጠጋ ብለሽ አንቺ ቆንጆ መልካሚቷ ወይ በይ ይባዛኝ ሲያስ ወይ አሁን ወይ ለኔ ሆይ ተጋበየ ስለፈገራ ሌባ የሆነን ሰው እጅ ከፍንጅ መያዝ ቅጣትን ሲቀጥፍ አፋጦ ማናዘዝ በአጠቃላይ መጥፎ ተግባር ያለው ሰው በድርጊቱ እንዳለ መያዙ መልካም ነው ይላሉ አበው ለምን መስሎታል ወይ አፍሮ ይተዋል ወይ ይለይለታል በነገራችን ላይ ኮረዳ አሳዳጁ ቀጭኑ ጉድላት ለምንድን ነው የቀረው ከነፍቃዱ ቤት ቸኩለው መልሰው እንዳይሳሳቱ ጥያቄውን ቀድመው አትኩረው ይመልከቱ ጉልላት የማን ነው ፍቃዱ ምን ነው ከመናገር በፊት ማሰቡ መልካም ነው ሁለቱን ወጣቶች ስለማያውቋቸው ጓደኛ ይሁኑ ዝምድና ይኑራቸው መነሻውን ሰምተው ከመለሱ ምክንያቱ ላይ አይችሉም ይደርሱ የፍቃዱ መቅረት አሁን ምን ይገኛል በየምክንያቱ ሰው ከሰው ይርቃል ብለው ጨዋታውን እንዳያቋርጡ ለማወካሰቡ ጨርሰው አድምጡ እንዲህ ነው ሁሉ ጨረቃ በሌለው በቅዳሜ ምሽት ቀጭኑ ጉድላት ወጣለና ከቤት ከጎዳናው ደርሶ ዛሬ ምሸኛት የሚተዋወቃት ነው ቀድሞ ማያውቃት እንዲህ ነው ይብላል እንዲህ ብትለኝ እንደዚህ ላታለሁ እንደዚህ ብትመልስ እያለች ወጥን ድክ ያለች ነጥላ የለበሰች አንድ ወጣት ብቅ አለች ገጿን ለማስተዋል ይቷል ማለት ነው በጣም ቢቸገርም ቀድሞን በውበት ላይ ብዙ አያተኩርም እስክታልፍ ድረስ በቅጡ ገምግሟት በጣም ስለሳበው የልጅቱ ውፍረት ጉሮሮውን ጠርጎ ያንጎራጎረ ወደ አጭሯ ወጣት እርምጃ ጀመረ በጨመረ ቁጥር ወደ ልጅት ቅርበት ይሰማው ጀመረ ልቡን ፍርሃቱን ገፋ የምትሰጠው ድፍረት ነበረችና እቺ የጉልላት ፍጨት አፉን አሞጥሙጦ እያለ ሳይጨርስ ዞር ብላ አይታው አንገቷን ስትመልስ የልብ ተሰምቶት ከኋላ ቸብ አድርጓት ታዲያስ ወሬት ልትያል አለና አቀፋት ምንም ሳትናገር ፊቷን እንዳዞረች ትጓዝ ጀመረ አብራው ታወራ እየሰማች ገራገርነቷ እጥፍ ደስ ቢለውም ፊቷን ለማሳየት ትዛሰጠችው ለምን ትዞሪያለሽ ብሎ እየደባበሳት በጣም ተለማምጦ ጉንጯን እየሳማት ካላየውሽ ብሎ ውጥር አድርጎ ያዛት ታስፋት ይተርሰናል ማብራቱ ያው እዛ ጋር ስነደርስ በደንብ ታኛለ ስትለው ተዝናንቶ ከማብራቱ ደርስ ይጠይቃት ፊቷን ወደሱ እንድትመልስ ፊቷን ስታዞረው ትክ ብሎ ያስተውል ራሱ ጉድ ይሁን ይብላት ጉድ ሆኗል ከጉንጫቸው አልፎ ደርሶ ታፋቸው በግድ ያለቀ የተሰከታቸው በኋላ ቸብ አድርጎ አይ ላቭ ዩ ያላቸው ተከፈራዱና የዙዋር ናቸው በሀገራችን የበገቢያ ትንሽ ታሳሳችሁ ሞክራሉ የበገቢያ ላይ ሴትዮዋ በግ ሊገዙ ይሄዳሉ ወደ መክተራ ማለት ነው
ማማ ማንሃን ፍቱ አመት በልቀኝ ስንትናው ባል ስንትና ይችበል አንተ ቦት በቃ አንድ የሆነች መኪና ነው ያውናል እቺ ስንትና አትበል 347 347 ታይፕ ትችላለህ ምን ማለት ነው የኔ ልጅ እኮ ኮሜርስ ግራጁዌት አድርጋ 347 ነው ይከፈላል ይሄ ሙዚቃ በኢትዮጵያ ውስጥ በሀገራችን ውስጥ ከላይ እስከ ታች ከሊቅ እስከ ደቂቅ ያልዘፈነው የለም ዘፈኑም በጣም ቆንጆ ሙዚቃ ነው ሙዚቃውን ታስታውስ ያህል ትንሽ ጀመር አድርጌ ላሰማችሁ ሞክራለሁ ይሄ ሙዚቃ ታስታውስ I thought you know I need it so You tell me please I've got to know Do you mean to make me cry Oh my just another guy Oh hey I miss you every single day Why must my life be filled with sorrow Whoa I love you more than I can say Yeah more than I can say I'll love you twice as much tomorrow then ያልዘፈነው ሰው የለም ነው አንድ ጊዜ የማይችሉት የኔ አያት ብቻ ነበር ውስጣቸው እንዴት እንዳላወቁት ነው ግራ ነው የገባኝ አንድ ቀን ከቤተ ክርስቲያን ሲመጡ አንዱ 100 ኪሎ ኩንታል ተሸክሞ ኦ አሎፍ ይሄ ነገር ምንድነው አገር ሁሉ ተለቆበታል የብቻ ነው እንደማላውቀው ምንድነው ነገሩ ይሄ ሰው ሁሉ የሚለው ነገር ነው የማላውቀው ትንሽ ሄድ ሲሉ አንድ ልጅ ቆማ እንደዚህ ብላ I love you more than I can see I Papa Denol I love you twice as much tomorrow I love you more than I can see I thought you know I need it so You tell me please ይህ ነገር እንዴት ነው እቺ ቅድም ያሰውየ ሲሰማው ታውን እቺም ምትጥጭም ትሯለች ግን ለአንድ ዲስትሮ ትንሽ ሄድና ለአንድ ዲስትሮ ደግሞ ጫማ ይተረብ I love you more than I can say I love you more than tomorrow yes ጠቅላላ ይሄ አገር ሁሉ ይሄ ነገር እንዴት ነው አንድ ፊቱን መዝሙር መሆኑ ነው ጠቅላላ ለተሰበ ተለቀበት እኔ ብቻ ማላቀው ነገር ምን መሆኑን ማወቅ አለብኝ ብለው ትንሽ እንደዚህ ያዘፈኑ ያስተላልፈሩ ሲሄዱ ቤታቸው በረጋግተው ትንሽ ልጃቸው በረጋግተው ማሞ አንተም ታውቃለህ አረ ማተቤ ይታቸው ነው አረ ማተቤ እንዴት ነው ነገር አገሩ እኔና አንቺ ብቻ ማናቀው ጠቅላላ አገር የሚያቀው መዝሙር ተፈጥሯል ብለው ወደ ጓዳ ሲገቡ ሚስት የወት ያማተው ነው ዲያ አንቺም ታውቃለህ ወይኔ ሰውዬ ይሄ ነገር ማጥናት አለብኝ ወጣ ሲሉ ውሻው ሲያዛጋ ዲያ ወጭም አንተም ታውቃለህ በሀገራችን ነው ይባላል አንድ ጊዜ ሰውየው ከሚወዳት ሚስቱ ጋር ይኖራል ይባላል እና ሲኖር በትዳራቸው መካከል ትንሽ ችግር ይፈጠራል የሚፈጠረው ችግር ምንድነው ሰውየው ስራ በጣም እየበዛበት እየደከመው ወደ ቤት መምጣት ይጀምራል ስራ በጣም እየበዛበት እየደከመው ወደ ቤት መምጣት ይጀምራል እና ከሚስቱ ጋር የሚያደርገው የፍቅር ጨዋታ እየቀነሰ ሰውየው የደከመ የተኛ ሲያስቸግር ከዛ በኋላ ሚስየው በሽማግሌ በአገራችን መቼም በጣም የሽምግልና ሁኔታ አለ ያንን በቤተሰብ ውስጥ ይገባል አስፈላጊ ከሆነ ማለት ነው ከዛ በኋላ ይናገራታል ሴትየዋ አንቺ ከባልሽ ጋር መሆን የምትፈልጊበት ጊዜ ጨጨብሳ አዘጋጅና አቅርቢለት እኛ ደግሞ ለሱ በሚስጥር እንነግረዋለን ተብሎ አባቶች ተሰባስበው ለሰውየው በሚስጥር ይነግሩታል መቼም እንግዲህ ልጄ ሆይ መቼም ከትዳር የበለጠ ነገር የለምና ሚስትህ ጨጨብሳ አመጣችለት ጨጨብሳ ካቀረበችልህ ያው መቼም ሚስትህን ማቀፍ መሳም እንዳለባት እርሳ ታዲያሽ መቼም ከዛ በላይ ምን ስራ እየበዛብኝ እየደከመኝ ነው የሚያስተልኝ በኋላ አንድ ቀን ጠዋት ቁርስ ጨጨብሳ ይመጣልታል ሳሳቁና ባልና ሚስት አቅፎ ቢስም ስቡ ደባብሷት ወደ ስራ ሄዳል ምሳ ሲመጣ አሁንም ጨጨብሳው ይበላና ያቅፍና ይስማትና ማታ ራት ላይ ደክሞ ሲመጣ ራት ምን አለሽ በይ ጨጨብሳ እሺ ይበላና አሁንም አጥቷት እዛ እንደው የደከመው መጣ አንድ ቀን በጠዋት ሴትዮዋ ሳትነሳ ወደ ስራ ሄዳል
ከዛ በኋላ ስራ ቦታ ድረስ ልጁን ትልካለች ሴትዮዋ ልጁ ሄድና አባዬ ኦይ ናና ምሳን ብላ ትባላል ምንድነው ምሳው በል ጨጨብሳ አይ ጨጨብሳ አይሆንም ለምሳ አንዳንድ ሰዎች መቼም በተለያየ ነገር የተለያየ ተሰጥኦ ያላቸው ሰዎች እንዳሉ ሁሉ በጣም ደግሞ በውሸት ከፍተኛ ውሸታምነት ደግሞ ያላቸው ሰዎችን በመድረክ ላይ እንዳሉ ይታወቃል ይገርማቸዋል የመጨረሻዎቹ ሁለት ውሸታሞች ተገናኝተው ነው አንድ ጊዜ አንደኛው ውሸታም ነው ሁሉ ጊዜ ሲገናኙ በቃ አንዳንድ ውሸት የተለዋወጡ ነው የሚያልፉት ስለና ምን ይለዋል አንደኛው አንድ የበግ ማረጃ ማሽን ሰርቼ ነበር ትንሽ ዲዛይን አልወደድኩትም ግን ኦኬ ማለት ማሽን የሰራው ስለ ምን ታረጋለህ መሰለህ በግ ታመጣና በዚህ በኩል በጉን ታስገባለታለህ ማሽኑ ፕሬስ ታረግ በመጀመሪያ አንድ ቆንጆ ሹራብ ይወጣልሃል ቆንጆ ሹራብ መጀመሪያ ከበጉ ጸጉር ነው ቆንጆ ሹራብ ይወጣልሃል ቀጥሎ ፕሬስ ታረግ የበጉ ጭንቅላት ወደ ውሻ ቤት ምናምን ይሄዳል ፕሬስ ታረግ አልጫ ፕሬስ ታረግ ዱለት ፕሬስ ታረግ ቀይወጥ ፕሬስ ታረግ ቅቅል በቃ እንደፈለክ ራሱ እንደዛ ሊያደርግ ራሱ በራሱ በጉን ብቻ ማስገባት ነው ያለበት እንደዚህ አይነት የበግ ማረጃ ማሽን ይሰራው አንተ እንዴት ነው ባክ ዲዛይኑን በልተኛል ማለት ነው እኔ እንደዚህ አይነት ማሽን ራሴ ቀድሜ ካንተ ሰርቼ ነበር ግን ካንተ ትንሽ ለየት የሚል ነገር አለው ይላል ምንድነው ከኔ ለየት የሚለው ይሄን ኤቭሪቲንግ ያደርጋል ማንኛውም የምታደርገውን ነገር በሙሉ ያደርጋል ግን በኋላ ምግቡ ደስ ካላለ ሹራቡን ካልወደድከው ምን ታደርጋለህ ሪዋይንድ የሚለውን ፕሬስ ታደርገው በጉ ያለ ተመልሶ ይወጣል ፊደልን ቀመረ ቋጥሮ አስቀመጠ በቃላት ተዘርቶ ለልጆች ተሰጠ ማሙሽና ፊደል እየተፋጠጡ ስምና ሰያሜ ተደራርገው ወጡ ስሙን ከፊደል ውስጥ አጣምሮ አወጣ የመምህሩም ስም ከፊደል ውስጥ ወጣ ሕያው ፍጻሜው ጅማሬውም ገብቷል ቃልም ከፊደል ውስጥ ስም ሆኖ ይወጣል አንድ ሁለት እያሉ እየተደመሩ ፊደሎች ተጣምረው ተረት ይሆናሉ በተረት ሰው አለ በሰው ተረት አለ ታሪክ እውን ይሆናል አድሮ ይዋለ ሁሉም በገበታ በፊደል ውስጥ ገብቷል በቃላት ተዘርቶ ለልጆች ተሰጥቷል ትዕዛዙን በጽሁፍ እያስተላለፈ እየሰራ ሲኖር አንብቦ እየጻፈ ማሙሽ አደገና አጠናቋወቀ ስነ ስዕል ምን እንደሆነ ራሱን ጠየቀ ፊደልም ስዕል ነው ስዕልም ፊደል ነው አንዱ ካንዱ ይወጣል የቱ ነው ቀዳሚው አደና መምህሩን ድንገት ቢጠይቀው ልጅ ቃሌቱን ስትጽፍ ፊደሉን ስለሃል ደግሞ ቃሏን ስትስል ፊደሉን ጽፈሃል ፊደልና ስዕል የተጣመረ ነው ተነጣጥሎ አይሄድም አንደኛው ካንደኛው ግና የመነሻው ስዕል ነው አንተ ግን አጣምረህ አዋህደህ ተማረው Nala munia, nala makon,
وعدي لو بالشداي لو بالي لو بالشداي نعلم يا شيخ ما كنا وعدي لو بالشي نعلم يا عالم ما كنا وعدي لو بالي أنا بني أنا وعدي بني يا بني قام وصل بني بعلا قريات وأنا بني تايم بالك وأنا بني تقولك من وأنا بني تقول دم وصل بني وجازين سوا وأنا بني ناولي شن وأنا بني ثلاثة وأنا بني نعلم يا عالم ما كنا وأنا لو بالشداي لو بالي لو بالشداي نعلم يا شيخ ما كنا وأنا لو በጣም ከመጠን በላይ የምታምር ሴት ናት እና ብዙ ጊዜ ሞተር ሳይክል ማብረር ትወዳለች። አንድ ቀን ሞተር ሳይክሏን ያረገች ሞተር ሳይክል ያበረች ሴት አንድ ቀጭን ሰውዬ ታይና ወንድም አንተ ቀጭኑ ሰውዬ በጣም ፈልግ ነበር። ቀጭኑ ሰውዬ ማ ለምን ነው አንተ ቀጭኑ ሰውዬ ያቀጭኑ ሰውዬ ማኔን አዎ አንተ ና ፈልግሃለሁ ከኋላ ወጣ ትለዋለች። ከኋላ ነውና ይዛው ያሰበበት አደረሰውና ከዛ ምን ትለዋለች? ዛሬ ማታ ቤት ፈልግሃለሁ ቤት እንድትመጣ ትለዋለች። አቸኮልም እንዴ ኖ ቀጭን ሰው በጣም ፈልጋለሁ። በጣም ቀጭን ሰው በምፈልግበት ሰዓት ነው የመጣውና ቀጭን መሆኑን መርጫለሁ። በጣም ቀጭን ቀጭን ተወዳለሁ ማለት ነው። ቀጭን በጣም ቀጭን ስለሆንክ ታስፈልገኛለህ። እሺ የት ነው ቤቱ? አድራሻውን ተጠውና እዚህ ቦታ ነው ትለዋለች። ኦኬ ከዛ በተባለበት ሰዓት ሄድና በር ማን የቀኑ ቀጭኑ ሰውዬ ነው። አዎ መጣ። ኦኬ እሱ ጋር ፍለጥቻ አወራለልህ። ቻው ሶስትና ገና እንደሙሉ ሙሉ ተረጋግጠን በኋላ ራቆትን ይወላለሁበት ፍልዘት ማለት አረ እባክህ ኖ ግድ የለ በጣም ነው እንደሱ መሆን አለበት። ታሞ ይወላለታል እና በቀጥታ ሻወር ይወስድና ሴትዮ ያሉበት ለመግባት በር ያነች ማለት እኔ ነኝ። አሁን ርቃኔን ያለው ራቁቴን ነው መምጣት ፈልጌ ነው ወደርኩ ግባ ይበሩ አርጎ ሲከፍ ሴትዮዋ አራት ቤታቸው ጋር ቁጭ ብሏል። ልጆቹ አይዞ እንዴ ምን ነው ማለት ነውር አይደለም ምንም ነውር የለውም። አያችሁ ልጆች ብሉ ብላችሁ እንዴት ነው እንዳትጠጡ ይልኝ ነው። ገርማችኋል። አንድ ጊዜ የምግብን በከፍተኛ ቁጠባ የመመገብ ችሎታ የሚያውቀው የትኛው ህዝብ ነው ተብሎ በአንድ ሀገር ውስጥ ኮሚሲዮን ድባባቸው እንደሚሉት ስብሰባ አሁን እንደሚባለው ይካሄዳል። እና ከሁሉም ሀገር ሰዎች ይመጣሉ።
እዚህ በቁጠባ የታወቁ የሚባሉ ሀገሮች ሁሉም ቆጣቢዎቻቸውን ይልካሉ። አንድ 5 ሰዎች ይመረጣሉ። እዛ በኋላ በመጀመሪያ ለምሳሌ የአንዱ ሀገር ቆጣቢ አንድ ማርገሪን ይመጣለትና አሁን ይሄን ማርገሪን በስንት ጊዜ ተጠቀምበት ይችላል? ይሄን ማርገሪን ለምሳሌ አንድ ጊዜ ከገዛሁት ለምሳሌ አንድ ማንኪያ እያረብ በረጅም ጊዜ ልመገበው ይችላል። ሌላኛው እኔ ከዛኛው ሰው የበለጠ በረጅም ጊዜ ልመገበው ይችላል። እንዴት ነው? ሰውየው እንደሚጠቀመው አይደለም። እኔ የምጠቀመው ግማሽ ማንኪያ እያረብ ጥሩ ነው። ሌላኛው የተሻለ ነው። ሌላኛው ደግሞ ይመጣል። እኔ ምን ብዬ ማንኪያውን አስነካውና ማርገሪን እንዳባስ ነው የሚገራው አለማስ ይቻላል። ከዛ የኛ ሀገር የተመረጠው ሙደስር ነበር። ሙደስር አቤት! ለመሆኑ አንድ ማርገሪን ምን ያህል ጊዜ መጠቀም ይችላል? ይሄ ምን ያጠያይቃ ብራችሁ ምን ለማወቅ ፈልጋችሁ ነው? የቁጠባን ለማወቅ ነው። ቁጠባ ከሆነማ ማርገሪን መግዛት ብቻ እኮ ነው። ሌላ ነገር እኮ ምን አያስፈልግም። ማርገሪን መግዛት እንጂ ሌላ ነገር ብዙ አያስፈልግም። ለምሳሌ ማርገሪን ታመጣለህ፣ ትከፍተዋለህ፣ ዳቦ ትገዛለህ አይደል? ዳቦ ታውጣውና እንዲህ ታየዋለህ። መጀመሪያ ዳቦ ታይና ማርገሪን ታየዋለህ። ዳቦ ታይና ማርገሪን አይተህ ከዛ አጠቃቀስ ይላል። ዳቦ ብቻ ትበላለህ። እድሜ ልክት መብላት ትችላለህ። አንተ ማርገሪን በቀን ሙያ ዘወትር የሚተዳደረው ከሰው የሚለየው ብዙ ቁመና ያለው ከውሃ በስተቀር አልኮል የማይቀምሰው ምን ሆኖ ሰከረ አባተ ግድግዳው። የአባተ መስከር በሰዎች አእምሮ አስገራሚ ሆኗል። ዛሬም ውሎ አድሮ ብለው አይደምድሙ ጠጥቶ ይሆናል መጠጥ እንደማይቀምስ በውል ተረጋግጧል። ፍሬቢስ ነው ብለው ሀሳቤን ሳልጨርስ እንዲሉ አልፈልግም ጆሮ ዳባ ልበስ። መስማት ያስፈልጋል ነገርን ከስሩ አበው እንደሚሉት ውሃንም ከጥሩ። ግዙፉን አባተ በጣም ያሰከረው አነባሮ ጥሎ ከአስፋልት ያሳደረው አድምጡ እንግዲህ ምክንያቱ ይሄ ነው። ከደሳሳ ጎጆ ጠዋት ተኮፍሶ ሲሞቅ አረፈደ ወይራውን አጥቶ ዘወትር ለሸከማ ከመውጣቱ በፊት የጀበና እያለ ይቅም ነበረ ጫት። የዛለት አባተ ጫትም አልነበረው በጣም እያዛጋ ሱስ ስላስቸገረው ተጓሮ ዞርና ተክሎ ካሳደገው ከጌሾ ቆራርጦ ቀኝ ጉንጩን ወጠረው። ወይራ ታጥኖ ጌሾ አንድ ይበሉ ይሄንን የአባተ መስከር ለማወቅ ምክንያቱ በጌሾ ተወጥቶ የጫት አራራውን ሁለቴ ጎረፈ ቂጣ ጋግሮ ቆጡ። ቂጣም ተጨመረ እንግዲህ ሁለት በሉ ደህና አድርገው ያድምጡ እንዳይጠፋው። ገዝቶ ያሳደራትን ከማማ ድንጉሉ ቃም እያደረገ ፍጡስ እንደቆሎ ሸከማ ፍለጋ ገና ብቅ እንዳለ ቡና ጠጣ አሉ እማማ ተባለ። በጎድጓዳ ዛሃን ስርዓቱ ሞልቶ በሱ አቀረቡለት ቡና ቁርስበት። ጠመቃው ሊሳካ ምንም ስላልቀረው 3 በሉ እንግዲህ በሱ መንክሮ ነው። ውሃ በላዩ ላይ ሞላበት ይባሉ አባት ለመስከር ምን ቀረው ይላሉ። ዘወትር ሸከማ ከሚያከፍልበት ታክሲ ያለውንና ከሚያራግፍበት በጠራራ ፀሐይ ድንጋይ ላይ ተቀምጦ ሸከማውን ሲቃኝ አይኖቹን አፍጦ የቀትሩ ፀሐይ አናቱን ሲወቅረው የዛሬ አፉ ሽታ በጣም ገረመው። ያልጠጣውን አልኮል ተንፍጎ ያሸተው። አሁን ለሸከማ ይሄድኩኝ እንደሆነ ሰው ይታዘበኛል አፌ ሲለው ያንዳል አለና ማሐረብ ፍጥቶ አወጣና አፉን ሸባረገው ባንገቷ ዞርና ልብ ብሎ አይተው እንደፍ እዚህ ይመረጋል። ንፋስ እንዳይገባ ጉዳት ታሸጋል። ለሰዎች እንዳይሸት ብሎ መስካቱ በመስጋቱ አባተም ታፍኗል ነገር እንዳይስቱ። ፀሐዩ በርትቶ ሆዱን ስላሞቀው ጠላው ድንገት ፈልቶ ሳያውቅ ተጠመቀው። ከዛም በደምሱ ተረጫጨና ድንግል አላባተ ድንገት ሰከረኝ። ዋ አባተ ግድግዳው ሳይጠጣ የሰከረው ለካስ ሆዱ ጠላ ተጠምቆ ነው። ዘፈንድሮ ቀረል
ቀረ እውነት ድሮ ቀረ እምነት ድሮ ቀረ ጀግንነት ወንድነት ቆራጥነት ቀረ ቆራጥነት ቀረ ኑሮ ጣማጣ ሞራል ተሰበረ ሞራል ተሰበረ ሞራል ተሰበረ የድሮ ዘፈኖች ስሜቴን ማርከው ልቤን አነሳስተው መንፈሴን አዘው በአዲስ አቀራረብ ይሄው ዘፈንኳቸው በትዝታ ስሜት እናንተም ስሟቸው በትዝታ ስሜት እናንተም ስሟቸው እናንተም ስሟቸው የድሮ ዘፈኖች ልብ ይማርካሉ ከጊዜ አመጣሹ በጣም ይበልጣሉ ወደፊት መክነፉን አላምር ቢለኝ የኋላ ሂጄ ጥሩ አገኘሁኝ ወደ ኋላ ሂጄ ጥሩ አገኘሁኝ በእናሰፋ ባተ ከተማ መኮንን በካሳ ተሰማ በባህሩ ቀኝ ተዘፈነ ዘፈን ግጥም አገጣጥም የቅላጼ ለዛ ያመልካሙ ዘመን አለፈ እንደዋዛ ያመልካሙ ዘመን አለፈ እንደዋዛ ያመልካሙ ዘመን አለፈ እንደዋዛ አለፈ እንደዋዛ ያመልካሙ ዘመን አለፈ እንደዋዛ ዘፈን ድሮ ቀረ ፍቅር ድሮ ቀረ ፍቅር ድሮ ቀረ ባልና ሚስት በሐምሌ ወር ተለያይተው ተኝተዋል። ተጣልተው ተኮራርፈው እሷም ብላለች እሱም ብሎ ተኮራርፈው ተኝተዋል። ሁለቱም በየብቻ ነው። እሱ በጀርባው ተኝቷል፣ እሷ በጎኗ ተኝታለች። ተለያይተው ተኝተው ብርዱስ ሁለቱም ሲያንጠረጥራቸው ባል ነይ እንዳይላት ሌላ ጊዜ አይ ሴትዮ ዛሬ ነይ ብላት ሌላ ጊዜ ንግግሬን አታከብረም እኔንም አታከብረኝም፣ ስለዚህ መደፋፈር ሊመጣ ነው። ስለዚህ ቅርጭም እንዳለ እንደዚህ እንዳለ እሷ ደግሞ አሁን ተነስቼ ዝም ብዬ ሄጄ አጠገቡ ሄጄ ብተኛ ሌላ ጊዜ እንደፈለጉ መጫወት አላደረገኝ መስለኝ እሷም ሌላ ሁለቱም እንደተኙ እሷ በጎኗ እሱ በጀርባ ተኝተው በኋላ ባላልች ይላል ላይ እየመሸ ሲመጣ ዝናቡም እየበረታ ብርዱም እየበረታ ሲመጣ ባልየው በዘዴ ሚስቱን ጎኑን ልተኛ ልትፈልጉ ምን ያደርጋል መሰላቸው? የሰፈሩን አድባር ነው የሰፈራችን አድባር የደፍን ቀበናው ጋር አሁን ሚስቴን አመተሽ ጎኔ ካስተኛሽልኝ ለአመት 1 ሻማ አመጣልሻለሁ እያለ ሲሳል ተሰማውና ሚስትየው በጣም ታዝናለች። ተንብዬ ተነስቼ ቢሄድ አሁን ሌላ ጊዜ እንደፈለገው እንደዚህ ያለ ሊጫወትብኝ አይደለም፣ ስለዚህ ምን ማድረግ አለብኝ ብላ እሷ ማሰብ ጀመረች። የሰፈራችን አድባር እንደው ሚስቴን አምጥቼሽ ጎኔ ካስተኛሽልኝ ይሄንን እንደዚህ ለአመት 1 ሻማ ፓኬት ሻማ አመጣልሻለሁ እያለ ደጋግሞ እየተሳለ ጮክ እያለ ድምፁ ለሷ እንደሰማ ደጋግሞ ሲል
ሰማና እሷም ዘዴ ፈልጋ እንዴት አድርጋ ትደውል ትችላለች መሰለኝ ማለት ጀባቱ ይያ በቃ ቆይ አድማርያት ኮርኩሪ እኔ ራሴ ተነስቼ ባለጌ ይገኛል በቃ ኮርኩሪ ሰውየው በጣም ጥንቁ አድርጎ ተሰሰተው የተንገዳገደ ሴት ነው። ወዳል ሞቆ ሁለት ልጆች ይከራከራሉ። ምን ያለው ይከራከሩ? አንድ ሰው ተተከለ አንድ ነገር ሁለት ሆኖ ነው የሚታየው አላለ። አላባክ ቢሰክልም ባይሰክልም አንድ ሰው አንድ ነገር አንድ ሆኖ ነው የሚታየው። የሆነ ተሰከሉ አሉ አንድ ነገር ሁለት ሆኖ ነው ተካላሞች የሚታያቸው። የለም አይደለም አንድ ነገር አንድ ሆኖ ነው የሚታያቸው። በጣም ይጨቃጨቃሉ። ሰክሮት ለያይቷል። ዘቦን የመጣው ነው ጣይ በኋላ ተንትሮ ጠይቁና አባባ አንድ ጥያቄ ነበረኝ። ምንድን ነው ጥያቄ? አሁን እኔና ጓደኛ ተከላክለን ነበር። አንድ ሰው ተሰከለ አንድ ነገር ሁለት ሆኖ ይታየዋል። እኔና ጓደኛ ደግሞ አንድ ነገር ሰው ቢሰክል ማሰር አንድ ነገር አንድ ሆኖ ነው የሚታየው። አሁን ለዚህ ትንሽ ጥያቄ ነው አራቱን አይዞ መጣይዞ ልጁ ለብሔራዊ ውትድርና ቀደም ካለ ነው ለብሔራዊ ውትድርና ተመልምሎ ነው ደንግጦ እንዲያለ ገባ ሁለት አተሻጥሶች ነበር ሁለቱን አውጥቶ ነው ተደብቆ ምናምን እኮ ለብሔራዊ ውትድርና እኮ ብቁ እኮ ምን ነው አለ ሊፈጥን ሰው ግን እኮ ብቁ አይደለሁም ምን ችግር አለ ወዴ ከስኮ የለኝም ምን ችግር አለ ኮርኔራ ኮሳገለ ኮርኔራ ታገለ አይ እሺ አልሐሳብ መጣ እንትን ፈንጂ በምን ነቅላለሁ ፈንጂ ለምን ቀልማ ይደለ ወጓደኛ ተስነቅላለሁ ሌላኛው ልጅ እንደዚህ ደውጦ ይገባል አይቶ ደረጋ በል እሺ ተታላለሁ ረጋ በል ምን ያገርም እሺ ተታላለሁ አሁን አንዳንድ ፈተና ይደረግልሃል እሺ አንዳንድ ፈተና ይደረግልሃል እሺ አሁን ለምሳሌ የአይን ምርመራ እናደርግልሃለን እሺ አድርጉልኝ አሁን የአይን ምርመራ ይደረግልሃል ብለው ወደ ጎን ወደዚህ ወደ ላይ ወደ ታች ያለ ትናንሽ ይችላል ያሉበት ባለባይ መፈተኛ እስኪ እዚህ ጋር አሁን እቺ ትታይሃለች አንድ አይነን ያዘው እሺ ትታይሃለች አዎ ምንድነው ጦሌ ጦሌ ያ ማለት ቆይ ሲቆይ አንተ ጤነኛ አይደለም እንዴ ባክህ አስክሪፕት አውጥተና ድምጽ አይነን ያዘው ሁለት ነው አይነን ያዘው ሁለት ነው እንደዚህ አሁን ድምጽ ተሰማ አዎ ተሰምቶኛል እንደሚሰማ ድምጽ መድፍ ከዚህ ቀደም ተደጋግሞ የተጠየቀ ሰዎች መልስ የሚያጡላቸው ብዙ ነገሮች አሉ ብዙ ጥያቄዎች አሉ ማለት ነው ለምሳሌ አንድ ነገር ወደ ላይ ሲወረወር ለምን ተመልሶ ወደ መሬት ይመጣል ለሚለው ጥያቄ በሳይንስ መልስ ተሰጥቷል ማለት ነው በሳይንስ መልስ ተሰጥቷል ህግ ነው ተብሎ የሚታለፍ ይችላል አንዱን ሰውዬ በጣም ተቀጨቀው አንዱ ሳቅ እንዴት ነው የተጀመረው ሳቅ የሰው ልጅ ይስቃል የሚመረመር ነገር አይደለም ሆኖ አጀማመሩ ከውስጥ ከስም ለማወቅ አይጠየቅም ማለት ነው ሳቅ አይጠየቅም እንዴት ለጀመረ በጣም ሲወተውተው እንዲህ ነው እንዴት በጎች አይታቸዋል ምን ታረው እንስትን ተከትለው ሲሉ እዛን ጊዜ ጀመረዋል በማስከተል ነገሮች ለምሳሌ ትንሽ ፈገግ ሊያሰኙ የሚችሉ በእንዲህ አይነት ሁኔታ ነው ለምሳሌ አንድ ጊዜ ቤት ቁጭ ሬዲዮ ያዳምጡ ሳለሁ ማለት ነው ሬዲዮ ያዳምጡ ሳለሁ ሰውየው ኢንተርቪው ይደረጋሉ በአማርኛ ቋንቋ ነበር በየብሔሩ ቋንቋ እንዲሰማቸው ለማድረግ ሞክራለሁ በመሰረቱ ይህን አካባቢ በማልማት ሁላችንም ከፍተኛ ጥረቶች አድርገናል በጥረታችን ላይም ደግሞ ህብረተሰቡ እየተባበረ ሊሆኑ ጎተተ እየተባበረን
ሁኔታዎቹ በበለጠ እንዲያምሩ ለማድረግ የተቻለ ስለሆነ እኛም በየጊዜው ጥረታችን እያካሄድን እንግዲህ ሲጎትት ትንሽ ፈገግ የሚያሰኝ ድምፅ ከሬዲዮን ሰማሁ። ይሄ ቋንቋ ኢንተርቪው በትግርኛ ሊሆን ይችላል እያሰብኩ ተሳለሁ። እንደዚህ ነው እንደዚህ የዚህ አይነት ድምፅ አመጣ ማለት እጂ በዛ ሐተ ከዚህ ከተሐበደና በዛ ሐተ ኩልኩም ده حاجه كبرنا زحات قلنا زو تحت كده كن حجي وتحت الكتب بس حتى تحت تصق على صباح اللي زمان ايه ነገር በወላይታው ስኪል ቢዩ ወደ ወላይታው ቋንቋ ታረገው ማለት ነው ዴሊ ታቱሩ ቶቹ ዴሊ ተንተለ ቶቹ በቴ ቱሉል ለበለበ ስለነበረ ጉርቤት ያደረገ ስለተጋጠ ይላል በጉራጅኛ ቋንቋ እማ ከተዝራቷቸው ዋቁ ምርባታ ገደ ስዳአታ ክርክር አፈክራ ተጣጣ ያይቶ ነው ማለት ነው ለምሳሌ በኦሮምኛ ቋንቋ ገና ከነች ማለት ከነሱ ነገር ገድቲ ከደለ ድርቅቱኒ ከነች ለግጭ ሊደርጎች የሚል አይነት ማለት ነው ሁልጊዜ ሰውየው እየማለደ ቤተክርስቲያን ይሄዳል አሉ። ሁሌ እየማለደ ቤተክርስቲያን ይሄዳል እና የሚቆመው ነው ጥጓ ላይ ይችላል። ከዛ አንዳንዴ ያውቁታል ሰዎች ቤተክርስቲያኑ አገልጋዮች ሁሉም ያውቁታል። ሲገቡ ዛሬም አለ ይላል። አዎ አለ እና በጣም ደጋግሞ እንደ ቤተክርስቲያኑን አበዛው። አንድ ቀን ሲገቡ አዩትና የነው አንተ ማናውቀው መስሎ ነው እንዴ አንተ ሰይጣን አይደለህም እንዴ? አዎ እንዳይነቁብኝ እኮ ነው አባ አያቁልመኔ ሲንገታገቱ መፍቻ አነሱ ፊደል ሊፈቱ ገበታ አይተው እያሻቀቡ ተደርድሮ አይተው ፊደል ስብስቡ አንዳንድ እያሉ ሊያወላልቁ ሊዘረዝሩ ሊፈለቅቁ ለእያንዳንዱ ቃል መፍቻ ሲያስቡ መጽሐፍ ሆነ ፊደል ስብስቡ ቁጥሩ መጽሐፍ ከሳቸው ይበልጥ ሮጠው ገቡ ቤተ መጽሐፍቱን አንዱን አስተውለው ሌላ እንዳለ ቢታሰባቸው
ተደነባብረው እያፈጠጡ ብር እንደጠፋ ብለው ወጡ። ከድንጋይ ፍቅር ዘመን በፊት ነው ይባላል። የሀገራችን ከሀገራችን ተረቶች አንደኛው ነው። አንድ ድንቢጥ ወፍ ዝናብ ይዘንባል ጥር ብላ በራ አንድ ዛፍ ላይ ታርፍና ያለች አንድ ጆፍ ያሞራ እያለ ይመጣና አጠገቧ ይችላል አይት ያረጋትና ክንፉን አርጎ እንደዚህ ያጥላታል። አመሰግናለሁ። እንዴት ተመሰክር ይፈርዳል መስሎኝ እንዴ ሳስበው የዝናቡ ሁኔታ የኖህን ጊዜ መሰለ የዝናቡ ሁኔታ የኖህን ጊዜ መሰለ ህፃን ልጅ እንዴ አንቺ የኖህ ጊዜ ስንት ዓመት ይሆንሻል? እንዴ መቼም የዛን ጊዜ 13 14 አላውቅም። እኔ እኮ አሳድጌ ያገባሻለሁ ብዬ ነበር። ከአንድ ሰዓት በላይ ተግቶ ሲመጡ አስተማሪው ሁለት ልጆች ና ቀጥታ ወደ እኔ ጋር ነው ጥሩ ይላል። አንዱ ይቻል ነገር ነፍሱ ይላል። ከዛ በኋላ አስተማሪው ምንድን ነው አንተ ምን ነው የተገኘው ምንድን ነው እንደው እናቴ ከራገ እናቴ ታዲያ እሱ ትናንት የሚጠፋበት አንዳንድ ሰዓት ብቻ ሰርገኛ እየመጣ ነው። ኧረ ጎበዝ ሰርገኛ እኮ መጣ ጎበዝ ኧረ ጎበዝ ሰርገኛ መጣ እንዳላይ እሳቸው ራሳቸው እንዳላይ ኧረ የዛቸው ምን ነው እንዴት ተጫወቱ እንዳላይሽ ዳመና ጥሏል። ምን ነው እትዬ ማሚ አሁን ነው ኧረ እባክህ እስኪ ተንቀሳቀስ። ማን አንተ ማን ባለ ቪዲዮ እስኪ አንሳኝ ወደዛ አፈና አፈና ሆኗል ፈረሱ የት ይላልስ ማን እንዴ አሁን ነው ስጋ የሚበላው? ምን ነው ጋሽ ወላ ምን ነው ሆኖ ጎበዝ ይላል። እትዬዋ በቀቤቱ ለማጥበቅ ዘርቡ የሰርገኛው ይመጣ እንዳላይሽ ኧረ እባካችሁ ጎበዝ ሲቸብ አድርጉ እዛ ያሉ ሲሉ ሰርገኛው ይገባል። ከተቀመጠ በኋላ ሰርገኛው እንደዚሁ ሰው መጫወት ጀምሯል። ከዛ በኋላ አያቷ ጋር ይመጡና ዛሬ እኮ የሰርግ ነው ሸጃታ የሰርግና ለቻታ እንደምንም እንደው አንድ ዘፈን መስፈናለፍ ተባካችሁ ለዚህ አንድ ዘፈን እንግዲህ ለብሳችሁ ሰው ቸብስ ወረደይ ሸንኮራ እንዴት በላ ወረደይ ሸንኮራን እንዴት በላ ሳልበዝ ነው ጥጡን ንገሪን ቆርጡን አንጎራጓሪው ጎራዴ ነው ማምየው ግጥም ስሙ እገኛ በሬውን ይለዋል አጉቸው አትንጣልሽኝን መጣው ረስቸው መምየው ገዳው ገዳው ወረደይ ሸንኮራን የለት በላ አንጎራጓሪው ጎራዴ ነው ስሙ ግጥም እገኛ በሬውን ወደ ቆላ አይነዳም ሰው ታልተቸገረ ደባሉን አይጎዳም መምየው ግጥም ስሙ ተከረከችኝ ገባች በጉልበቴ ወዲህ ሀገሬ ላይ ወዲህ ጎረቤቴ እንደ ትንሿ ልጅ ስሟ ነው ማምዬ ገዳው ገዳው በኋላ እሳቸው ከጨረሱ አንድ ጅላጅል ነው እንደማላ ዛሬ እኮ የተሰርግ ታዲያ ይሁና የተሰርግ ስለሆነ ዛሬ መስፈናት ነው ለመናዛችሁ ያልዘም የተሰርግ ዜማ መስሎ በርዝፈን እሺ ዲቦን ጋላችሁ ባበለው
ከዚህ ከፍቅር ሳንወጣ ነው አንዱ አንዲት ልጅ ስትሄድ ያያል። ዞር ብላ ታያለች። ከኋላ አንድ ግድንግ ሰው ይመጣና እሷ ቦይፍሬንድ ነው ጋማውን ይዘዋል። ከኋላ ለማንም ታፋች እዛች ልጅ ታውቃለህ? እሷ ማን ሆነች? አይ አላውቅም። አንድ ፍሬንድ ናት። እና ታዲያ ምን ማድረግ ይቻላል? ዋጠው ፍቅር ሌሊት አድርጌ ዋጠው ስለ ተመልካቾቻችን አሁን እዚህ ጋር አንድ ትንሽ ልጅ አለ እና ይሄ ልጅ አሁን እዚህ ዛሬ አብሬን ነው የመጣውና አንድ ነገር ማድረግ አለብኝ ነው የሚለው። ምን ማድረግ ነው የሚፈልግ አላውቅም። ምን ማድረግ ነው የምትፈልግ? ተረት ማውላት። ሰምታችሁታል? ምን ማድረግ ነው የምትፈልገው? ማሙሽ ተረት ማውላት ነው የምፈልገው። ወይ ተረት ሊያወራ ነው የሚፈልገው። ኦኬ እሺ አይደለም ተረት መሰለህ አንድ ሰውዬ ነበረ። ከዛ በኋላ ሰውዬው ነበረ በጫካ ውስጥ አንድ ቀን እንደዚህ እያለ ሲሄድ በጫካ ውስጥ እንደዚህ እያለ ሲሄድ ተረት በኋላ እንትን ነበረ። በኋላ በጫካ ውስጥ እንደዚህ እያለ ሲሄድ አንድ ትልቅ ብላ እንደዚህ በላያምን እንደዚህ ፍጥጣይበት ጅሩ ትልቁ ደንደስ ብለ መጣበት በጅብ እናከራል እንዲ በኋላ ሰውዬው እንደዚህ ያለና እንደማለክ ሲለው ጅቡ ታነሳለ። በኋላ ተረተረስ አለ ቆይ አልፍጆህ ነው የምነግራቸው። ማምላክን አልፍጆህ ነው የምነግራቸው። እቺ ስለዚህ ኮፍያት ነው የምነግራቸው። አሁን በደንብ አድርጋችሁ አዳምጡ። አንድ ጊዜ የኢትዮጵያን ብሔረሰቦች በሙሉ አንድ ሰውዬ እንደዚህ አይነት ኮፍያ መጣና እስኪ የሀገራችሁን ጭፈራ እየጨፈራችሁ ይህንን ኮፍያ ራሳችሁ ላይ ለማቆየት ሞክሩ ተባሉ። ከዛ በኋላ እንደዛ ሲባሉ ጊዜ በመጀመሪያ በአማርኛ ቋንቋ የሚዘፍኑት ሰዎች አማርኛ ቋንቋ ትተው እችን ኮፍያ ጭንቅላታቸው ላይ ለማቆየት እኮ እንደዚህ ብለው አሁን እንደዚህ አደረጉና አበጋታሜ እንደዚህ ብለው አበጋታሜ ሲሉ ወደቀባቸው። ከዛ በኋላ እንደዚህ አነሱና ደግሞ ለትግሬዎቹ ተሰጣቸውና እንደዚህ አድርገው ሁዳ ልማዲ መለአጀው ብሎ እንዲሲሉ እንዳትሲሉ ወደቀባቸው። ከዛ በማን ብሔረሰብ ጭፈራ ነው የሚለው ተብሎ ደግሞ ለጉራጌዎቹ ተሰጣቸው። ጉራጌዎቹም እዚህ ላይ አደለጉና ከዛ በኋላ ተጭንቅላት ሁሉም ተጭንቅላታቸው ነው። በኋላ ቆስጤ ለወላይታ መሆን አለበት መሰጠት ያለበት ተበልና ከዛ ለወላይታ ብሔረሰብ ደግሞ ይሰጠው። ከዛ ለወላይታ ብሔረሰብ ደግሞ ዝላ ተዘለገለት ጀነነ ብሎ ጣጥ ሲሉ ከጭንቅላታቸው ላይ ሁሉም ላይ ውድቅ እያለዛቸው ጊዜ በኋላ ምን መደረግ አለበት ሲሉ ሁሉም እንደዚህ ማድረግ አለባችሁ። ትግሬዎች እንደሆናችሁ ይችላል አድርጋችሁ ቀስ ብላችሁ እንደዚህ ነው ፎታሊ መዲ መለአተውት ቶታል ቀስ ብላችሁ እንደዚህ ያላችሁ መስፈን አለባችሁ። አማላዎቹ እንደሆናችሁ እንደዚህ ብላችሁ እዚህ ላይ አስቀምጣችሁ እንደዚህ በሉ።
ወላይታዎችም እንደዚህ ብላችሁ ጀነናው እንደዚህ በጣም ታትነቃለን ጀነናው በሉ። ጉራጌዎችም እንደዚህ የሚለው ጭፈራ ይሻላል ተባለ ይባላል። በቃ እንደተመኝ አሁኑ ዘመዶቼ የሻይ በጓዶቼ ተሰናብቻለሁ እንግዲህ ሶሪያ ገብቻለሁ። የማን ታስታውሱ ነው? ልጅ አንዲት ልጅ በጣም ይወዳል፣ ፍቅር በጣም ይወዳታል። እና እቺ ልጅ እንዴት ነው ለማረፍ የሚቻለው? እንዴት ነው እኔ ላደርጋት የምችለው? እና እስከምናውቀው ድረስ ልጁ ዘፈን ትወዳለች፣ ሙዚቃ ትወዳለች እና ብታንጎራጉርላት ይሄ ነው ሰው ሲገባ ነገር ዘፈን ትወዳለች። ዘፈን ሞክር አንድ ቀን መንገድ ስመጣ ሁኑ ዘመዶቼ የሻይ በጓዶቼ ተሰናብቻለሁ እንግዲህ ሶሪያ ገብቻለሁ እመጣለሁ። ሁኑ ዘመዶቼ የሻይ በጓዶቼ ተሰናብቻለሁ እንግዲህ ሶሪያ ገብቻለሁ። አጠገቡ መጣ። ደስ ይላል። በቃ ይማረካል፣ በፍቅር ይማረካል። ሁኑ ዘመዶቼ የሻይ በጓዶቼ ተሰናብቻለሁ እንግዲህ ሶሪያ ሁኑ ዘመዶቼ ጨመረ ይመጣ የሻይ በጓዶቼ ተሰናብቻለሁ። እንዴት ነው ሙዚቃ ድምጼ በጣም ማረከሽ ማለት በጣም ድምጼ ማረከሽ ነው ወደድሽ ማለት በድምጽ መማረካለ። ታዲያ ምንድን ነው ድምጽ የጠፋው በሬያችንን ድምጽ ይመስላል። የጎጃም አበሽ የሰደ አበባ ማረሳሽ ሞትቼ ስገባ የሀሳቤ ተካፋይ የልቤ ሙዳይ አምላክ ፈጥሮልኛል ልኖር በዓለም ላይ። የጎጃም አርነሽ የሰደ አበባ ማረሳሽ ሞትቼ ስገባ የሀሳቤ ተካፋይ የልቤ ሙዳይ አምላክ ፈጥሮልኛል ልኖር በዓለም ላይ። ጠይማ ሳመሳይ የውብ ዳሩ ቤቱ ጎንደር ደንቢያ መስኮ ጣና ዳር ነው ቤቱ። አሸንክታብሪ አልቦና ድቁቷ ድምቀትን ሰጥቷታል ግሩም ነው ውበቷ። ፀሐይ መከለያ ጃንጥላው ያምራል የአገር ቤት ማጎል አይኗ ባፍላ እንደ ገብሱ ዛላ የኔ ያለ ጸጉሯ ተጎንጉ በላው ሰውነቷ የኔ ያለ በመውደድ አይነ ኮከብ ጉብል የኔ ያለ የደስደሴ ወጣ አስተውላኝ ሄደች የኔ ያለ የተዋበች ቀለለልኝ ሄዳ ሲያስቡለት የራቀ ላይ ጎዳ ካልሆንሽለት እንዳሳቤ ይርቅሻል። ተወት አድርጎ በታገሰ ማናነሰ ምን ያባክነኛል ሆዴ ልሳቅ እያየሁሽ እንደ ሐምሌው ዝናብ አንቺ ልጅ ዞረሽ ካገኘሁሽ በመሄድሽ በመዞርሽ እንዴት አረገሽ ከዚያ ከባላገር ከተወለድኩበት መቼም አዲስ አይደል ቆንጆ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳ ሆነ ለየት አለ ጥሩ ለመልካሞች መልካም ለጥሩዎች አንቺን መፍጠሩ እንደ አባት ርስቴ አንቺ ነሽ ስስቴ ስጠፊ ከፊቴ ያልቻለም አንጀቴ ተፈተሻለሁ ይዘውልኝ ከሀገር ከሰፈሩ ያንቺን መርጬ አይንሽና ያለው ሁሉም አብልጬ ከተማማል በትብለሽ ወለም ዘለም አደራና አደራ እንዳንቀያየም ኦሆ የአይኔ አበባ ነሽ ኦሆ የምወድሽ አሃ ተሰምቼ የማረሳሽ አይኖቼ ከአይኖቼ ሳልነቀራሩ ሞገድ ያስገምታል ሰዎች አንድ በር አቤት አይንሽ ውበቱ ልብ ይስውራል ልዩ ነው ፍጥረቱ ልብሽ ጨካኝ ነው መቼ አይበገር ኧረ አንቺ ልጅ ወይ ብትይኝ ምን ነበር ይላል ስለ አይኖቼ እና ጥርሶቼ ቁንጅና አትደነቅ ያላት